ዮናስ በአሳ ነባሪ ሆድ ውስጥ። ዮናስ ወደ ባህር ተጥሏል። ነገር ግን የተጣለው ለሞት አይደለም። የእግዚአብሔር ጥበቃም ከእርሱ አልተለየም። የነነዌ ሀገር ሰዎችን ለማዳን በእግዚአብሔር ዘንድ የታቀደው ቅድም ተከናውኗል። ጌታ ሆይ፣ ይህን ሁሉ በደል ከበደለ በኋላ ዮናስ ለታላቁ አገልግሎት ሊመረጥ ይችላልን? በማለት ልትጠይቅ ትችላለህ። አዎ፣ ዮናስ የእኔ ልጅ ነው፣ እወደዋለሁ፣ ነቢይም ነው። ወደ ነነዌም ልከዋለሁ። ቢሳሳት እንኳን አርመዋለሁ፣ ለአገልግሎትም አበቃዋለሁ። ነፍሱን አድናታለሁ፣ ከተማዋንም እርሱን ምክንያት አድርጌ እታደጋታለሁ። ያልተስተካከለውን ድንጋይ ለግንባታ ብቁ እስከሚሆን ድረስ አስተካክለዋለሁ ብሎ እግዚአብሔር ይመልስልሃል። እግዚአብሔር አገልጋዮቹ ሲወድቁ አይተዋቸውም፣ አይቆጣም። ቢቆጣም ለዘላለም አይቆጣም። ቅዱስ ጴጥሮስን ከከዳው በኋላ ተቀብሎታል። በሐዋርያዊ አገልግሎቱም እንዲቀጥል ፈቅዶለታል። እኛ የሰው ልጆች ቶሎ በመቆጣት በመቅጣት እንዲሁም ግንኙነታችንን በማቋረጥ እንታወቃለን። እግዚአብሔር ግን እንደዚህ አይደለም። ዮናስን በአገልግሎቱ እንዲቀጥል ፈቀደ። ሕይወቱን ጠብቆ ተልእኮን በአግባቡ እንዲፈጽም አደረገ። ዮናስ ወደ ባህር በተጣለ ጊዜ ባህርን የፈጠረ እግዚአብሔር ባህሩ እንዲቀበለውና ክፉ ነገር እንዳይገጥመው አደረገ። ዮናስ ወደ ባህር በተጣለ ጊዜ የእግዚአብሔር እጅ አነሳው። እግዚአብሔር ዮናስን ወስዶ ከአሳ ነባሪ ሆድ ውስጥ አስቀመጠው። በዚያም ከሁሉ ነገር ጠበቀው። እግዚአብሔርም ዮናስን የሚውጥ ታላቅ ዓሣ አሰናዳ። ታላቅ ዓሣ ያዘጋጀው ሊያጠፋው ሳይሆን ሊጠብቀው ነው። ታላቁ ዓሣ ለቅጣት የመጣ ሳይሆን መጠለያ እንዲሆነው ነው። በጀልባዋ ላይ ሳለ ከሚደርስበት የአካል ንክኪ፣ ማዕበል፣ ሙቀትና ቅዝቃዜ ችግር ይልቅ በዓሣው ሆድ ውስጥ የበለጠ ምቾትና ደህንነት ተሰምቶት ነበር። ዓሣው የተላከው የእግዚአብሔር ድህነት በነነዌ እንዲገለጥ ነው። ዮናስን ለመብላት ስልጣን አልነበረውም። ዮናስን ከዋጠ በኋላ ወደ ውስጠኛውና ሰፊው ክፍል አስገባው። በጥንቃቄም ከታዘዘው ቦታ አደረሰው። ዮናስ በሚቀጥለው ጉዞ ወደሚቀርበው ቦታ በነፃ ትራንስፖርት ደረሰ። ይህ ታላቅ ዓሣ ዮናስን ከባህርና በባህር ውስጥ ከሚገኙ አራዊቶች አዳነው። ክርስቶስ በመቃብር ውስጥ 3 መዓልትና ሌሊት ቆይቶ ሞትን ድል አድርጎ እንደተነሳ ሁሉ ሊመጣ ላለው ነገር ምሳሌ የሆነው ዮናስም 3 መዓልትና ሌሊት በዓሣ ነባሪ ሆድ ሲቆይ በዓሣው ድል አልተደረገም። ወንድሜ ሆይ፣ እንዲህ ለመሆን ተዘጋጅተሃል ወይ? ጌታ አንተን የሚውጥ ታላቅ ዓሣ ካዘጋጀልህ መፍራት፣ መረበሽ እንዲሁም ማዘን የለብህም። ዮናስ በዓሣ ነባሪ ሆድ ውስጥ ሆኖ እግዚአብሔርን እንዳመሰገነው ሁሉ አንተም ማመስገን መጀመር ይኖርብሃል። ዓሣው ቢውጥህም ሊጎዳህ እንደማይችል እርግጠኛ ሁን። ከእግዚአብሔር ፍቃድ ውጪ ካጠገብህ ሊደርስ አይችልም። ነገር ግን ጊዜው ሲደርስ ቀድሞ ወደ ነበርክበት ደረቅ መሬት እንዲጥልህ ጌታ ያዘዋል። እግዚአብሔር የዓሣ ነባሪው ፈጣሪ አይደለምን? ሕይወቱና አቅጣጫው የሚወሰነው በእግዚአብሔር እጅ አይደለምን? ወንድሜ፣ አንተ በመከራ ውስጥ ካለህ የዮናስን ዓሣ ነባሪ አስታውስ። ከፍራቻ ትገላገላለህ። መከራው እግዚአብሔር ጸጋውን ሊያበዛልህ ስለፈለገ ያዘጋጀው ዓሣ ነባሪ እንደሆነ የምታውቅበት ጊዜ ይመጣል። የዚህ ዓለም የባህር ዓሣዎች ብዙ ስለሆኑ ስትዋጥ እንዳይከፋህ መጠንቀቅ ይኖርብሃል። ፈጽሞ እንደዚህ አትበል። ጌታ ሆይ ለምን ይህን ሁሉ አመጣህብኝ
ዓሣው ሲውጠኝስ አንተ የት ነበርክ? ለምን አላዳንከኝም? ይህን ብለህ የምትጠይቅ ከሆነ የእግዚአብሔር መልስ እንዲህ ይልሃል፣ አትፍራ፣ አንተ ከኔ ጋር ከሆንክ ይበቃል። ምንም እንኳ በዓሣ ነባሪ ሆድ ውስጥ ብትገኝም እኔ ካንተ ጋር ነኝ፣ አልተውህም። ስለዚህ ወንድሜ ሆይ አትፍራ። የመጀመሪያው ባህታዊ ጻድቁ አባ ጳውሊ የተናገረውን መዘንጋት የለብህም። ከመከራ መራቅ የሚወድ ከእግዚአብሔር ይርቃል ብሏል። ዮናስን የዋጠው ዓሣ ነባሪ በጣም ትልቅ ነው። ጀልባዋንና በውስጧ የሚገኘውን ሁሉ መዋጥ የሚችል ታላቅ ዓሣ ነበር። ታላቁ ዓሣ ዮናስን በዋጠው ጊዜ ዮናስ በትልቅ አዳራሽ ውስጥ ሆኖ ራሱን አገኘው። ታዲያ ዮናስ ምንድነው ያደረገው? ወደ ልቦናው ተመለሰ። በዓሣው ሆድ ውስጥ ሆኖ ተንበርክኮ ጸለየ። እግዚአብሔርም ተደሰተ፣ እንዲህም አለ፣ ዮናስ ሆይ ከታዘዝክበት ጊዜ ጀምሮ ይህን ጸሎት ካንተ ጠብቅ ነበር። ባንተ ላይ ስለሆነው ነገር ሁሉ ምክንያቱ ራስህን ዝቅ አለማድረግህ ነው። በዓሣው ሆድ ውስጥ ሆነህ እንኳን እጠብቅ ነበር። እኔ አንተን ማቅረብ እየፈለግሁ አንተ ከኔ ሸሸህ፣ ተቆጣህ። ከኔም ጋር ለመነጋገርም ፈቃደኛ አልሆንክም። አሁን ግን ለመስማማት ትክክለኛ አጋጣሚ ነው። ዮናስ ተንበረከከ፣ ወደ ጌታውም ጸለየ፣ ወደ ነቢይነት አገልግሎቱም ተመለሰ። እንደ ቀድሞው የሚታዘዝና እግዚአብሔርን የሚወድ ሰው ሆነ። በእግዚአብሔር ቃል ኪዳን በሙሉ ልቡ አመነ። ወደ ሀገሩም ተመለሰ። ለእግዚአብሔር ታማኝ ሆኖ በምስጋና ኖረ። ዮናስ በዓሣ ነባሪ ሆድ ውስጥ ሆኖ በጸለየው ጸሎት ውስጥ ተነክቷል። የማይታየውን የሚያሳይና ድንቅ እምነት የሚጠይቅ ጸሎት ነው። በሕይወቴ ካነበብኳቸው ታላላቅ ጸሎቶች አንዱ ነው። በእውነት መከራ የጸሎት ትምህርት ቤት ነው። በመከራዬ ሳለው ወደ አምላኬ ወደ እግዚአብሔር ጮኽ፣ እርሱም ሰማኝ። በሲኦልም ሆድ ውስጥ ሆኜ ጮኽ፣ ቃሌንም አደመጠ በሚለው ጸሎቱ እጅግ ተነክቻለሁ። እናም ለራሴ እንዲህ እላለሁ፣ ዮናስ ስለምንድን ነው የምታወራው? ገና በዓሣ ነባሪ ሆድ ውስጥ ሆነህ መልስ ሳታገኝ እንዴት ቀድመህ እግዚአብሔር መልስ እንደሰጠህ አወቅ። ጌታዬ ሆይ ወደ አንተ ጮኽ መልስ ስጠኝ ተብሎ ቢገለጽ የተሻለ አይሆንም ነበር? መልስ እንዳገኘህ ከመግለጽ ይልቅ ለጥያቄህ መልስ እየጠበቅክ እንደሆነ መግለጽ የተሻለ አይሆንም? ዮናስ በእምነት ዓይን ስለተመለከተው እግዚአብሔር መልስ እንደሚሰጠው ያውቃል። መልስ በኋላ እንደሚያገኝ ሳይሆን ለጠየቀው ጥያቄ መልስ እንዳገኝ አድርጎ አመነ። በደስታ እንዲህ አለ፣ በመከራዬ ሳለው ወደ አምላኬ ጮኽ፣ እርሱም ሰማኝ። ዮናስ ድንቅ ጸሎቱን አላቋረጠም። ወደ ጥልቁ ወደ ባህሩ ውስጥ ጣልከኝ፣ ፈሳሾችም በዙሪያዬ ነበሩ። ማዕበልህና ሞገድህ ሁሉ በላይ አለፉ። እኔም ከዓይን ፊት ተጣልሁ፣ ነገር ግን ወደ ቅዱስ መቅደስህ ደግሞ እመለከታለሁ እያለ ወደ አምላኩ ይጸልይ ነበር። በእምነት ዮናስ ራሱን ከዓሣው ሆድ ውጪ ሆኖ ወደ እግዚአብሔር ቁጣ ይመለከት ነበር። በታላቅ እምነቱ ምክንያት ጸሎቱ ጥያቄ ከማቅረብ ይልቅ በምስጋና የተሞላ ነበር። አሁንም በታላቁ ዓሣ ሆድ ውስጥ ሆኖ ጸሎቱን እንዲህ በማለት ጨረሰ።